አዲስ የገዛነው ስልክ ለብዙ ሰዓት ሳይቆይ ብዙ ብር አውጥተን ባትሪው ለምን ይቀንስብናል? በተለይ በ20 በ30 ሺህ በ40 ሺህ የገዛነው አዲስ ተች ስክሪን ስልክ ባትሪው ብዙም ሳይቆይ ከአንድ ሳምንትና ከሁለት ሳምንት በኋላ ለምን የባትሪው አቅም ወይም የባትሪው ፐርፎርማንስ ይቀንስብናል? ዛሬ የምነግራችሁ በዚህ ቪዲዮ ስልካችሁ በዚህ ዘመን ተች ስክሪን እንዲሁም ታብሌቶችንም የምትይዙ ሰዎች ብዙዎች ናችሁ። ነገር ግን የገዛችሁት ስልክ ብዙ ጊዜ ባትሪው ይቀንስባችኋል። ብዙ ብር አውጥታችሁ ብዙም ሳትጠቀሙበት ምንም ያን ያክል እዚህ ግባ የሚባል ብዙም ጥቅም ሳታገኙበት ስልካችሁ በቶሎ ባትሪው እንዲጎዳና በቶሎ እንዲበላሽ ምክንያት ሊሆን የሚችሉ ነገሮች አሉ። ዛሬ እነግራችኋለሁ፣ መፍትሄዎቹን ሁሉ እነግራችኋለሁኝ። ቻናሉን ሰብስክራይብ በማድረግ ጀምሩት። ባትሪያችሁ የስልካችሁ ባትሪ እንዴት እንደሚቀንስ እንዲሁም እንዴት መጨመር እንደምትችሉና የባትሪያችሁን ፐርፎርማንስ እንዴት መጨመር እንደምትችሉ እነግራችኋለሁ። በዚህ ቪዲዮ አብራችሁ ቆዩ። የስልካችን ባትሪ እድሜ እንዲሁም የጊዜ ቆይታ ከጊዜ ወደ ጊዜ ሊቀንስ ይችላል። ነገር ግን እንዲቀንስና በፍጥነት ያለበትን የባትሪ ፐርፎርማንስ በፍጥነት እንዲለቅ የምናደርገው ደግሞ እኛው ራሳችን ነን፣ ጥንቃቄ ባለማድረጋችን። የመጀመሪያው የባትሪ ፐርፎርማንሳችን ወይም የባትሪ አቅማችን የሚጎዳው የስልክ መጠን የስልካችን መጋል ነው። የስልክ መጠን ስላችሁ ስልካችን መጋል የሙቀት መጠኑ ከፍ ማለት ነው። የስልክ ከመጠን በላይ መጋል ወይም ኦቨር ሂቲንግ የምንለው ነው። ስልካችን ሙቀት አይችልም። ሙቀት ለባትሪ ትልቁ ጠላት ነው። ለስልካችን ባትሪ ሙቀት ትልቁ ጠላት ነው። ስልካችን በጣም በሚግልበት ጊዜ እንዲሁም በፀሐይ ውስጥ ስንቀመጥ ከባባድ ጌሞችን ስንጫወት ቻርጅ እያደረግን ስንጠቀም የባትሪው ኬሚካል በፍጥነት ይጎዳና ስልኩ ይሞቃል። አንደኛውና የመጀመሪያው ባትሪያችን የሚሞተው ወይም የባትሪ ፐርፎርማንሳችን የሚቀንሰው በዚህ ምክንያት ነው። ፀሐይ ላይ ሆነን በምንጠቀምበት ጊዜ ስልካችን ይሞቃል። በዛን ሰዓት የባትሪ ፐርፎርማንስ በጣም ይቀንሳል። ስለዚህ ጥላ እያለ ግዴታ ፀሐይ ላይ ሆናችሁ ስልካችሁን ከፍታችሁ የምትጠቀሙ ሰዎች ካላችሁ ለእናንተም ከመጠን በላይ ፀሐይ ጥሩ አይደለም፣ ለስልካችሁም መጠንቀቅ ይኖርባችኋል ማለት ነው። ሌላኛው እና ሁለተኛው ኦቨር ቻርጅ ነው። ሙሉ በሙሉ አሟጦ ቻርጅ ማድረግ እና ከመጠን በላይ ቻርጅ ማድረግ ነው። የመጀመሪያውን እንመልከት። ስልካችሁ ከዜሮ እስከሚደርስ ድረስ መጠበቅ የለባችሁም። ሙሉ በሙሉ አሟጣችሁ ቻርጅ ማድረግ የለባችሁም። የአሁን ዘመን ስልኮች በተለይ ሊቲየም ናቸው፣ ሊቲየም አዮን ናቸው። ዜሮ እስከሚደርሱ ድረስ ከጠበቃችኋቸው ባትሪያችሁ በከፍተኛ ፍጥነት ፐርፎርማንሱ ይቀንሳል። ፐርፎርማንሱ በቶሎ ነው የሚቀንሰው። ስለዚህ ቢያንስ ለባትሪያችሁ ስትሉ ከ20% በታች ሳይወርድ ብታደርጉት አሪፍ ነው። 18 19 ራሱ ችግር የለውም። ነገር ግን እስከ ዜሮ ድረስ እስከሚደርስ የምትጠቀሙ ሰዎች አላችሁ። በዚህ ምክንያት ስልካችሁ ይጎዳል። የስልካችሁ ባትሪ ብዙም ሳትጠቀሙበት ስልክ በዚህ ዘመን ውድ ነው። ብዙም ሳትጠቀሙበት ባትሪያችሁ ይሞታል ማለት ነው። ሌላኛው ከዚሁ ጋር የተያያዘው ኦቨር ቻርጅ ነው። 100% ከሞላ በኋላ መንቀል አለባችሁ። ኦቨር ቻርጅ ማድረግ የለባችሁም። ምክንያቱም 100% ካለ ሌላ 110 ወይም ከመቶ በላይ የሚጨምረው ነገር የለም። ስለዚህ ከሞላ በኋላ መንቀል ነው ያለባችሁ። እንደሞላ ከ2 ደቂቃ በኋላ ከ3 ደቂቃ በኋላ መንቀል ነው ያለባችሁ እንጂ ሌሊትም ሙሉ ባትሪያችሁን ቻርጅ ስታደርጉ ማደር የለባችሁም። ባትሪያችሁ
የሚያልቀው አንድም በዚህ ነው። በተለይ ስትተኙ ቻርጅ የምታደርጉ ሰዎች በሌላ ቪዲዮ አሳያችኋለሁ። ሴቲንግ ላይ ትገቡና የምታስተካክሏት አለች። እሷን ነገር ታስተካክላላችሁ። በሌላ ቪዲዮ አሳያችኋለሁኝ፣ ቪዲዮ እንዳይረዝምብን ማለት ነው። ስልካችሁን ቻርጅ አድርጋችሁ ብትተኙም ስልካችሁ እንዳይበላሽ የምታደርጉበት ወሳኝ የሆነች ሴቲንግ አለች። እሷን አሳያችኋለሁ በሌላ ቪዲዮ። ስለዚህ ኦቨር ቻርጅ ማድረግ የለባችሁም። ከ20% በታች እስከሚሆን ድረስ መጠበቅ የለባችሁም ቻርጅ ለማድረግ ማለት ነው። ሌላኛውና ዋነኛው ከጀርባ የሚሰሩ አፕሊኬሽኖች አሉ። ባክግራውንድ አፕስ የሚባሉ እኛ የማናውቃቸው ከበስተጀርባ ራን የሚያደርጉ ኢንተርኔት ስንከፍት እነሱ ባትሪውን የሚበሉብን፣ ባትሪውን እየተጠቀሙ ክፍት ሆነው በጣም ኃይለኛ ባትሪ የሚወስዱብን፣ ባትሪውን የሚያሞቁብን ባክግራውንድ አፕ የሚባሉ አሉ። ባክግራውንድ አፖችንም ማጥፋት አለባችሁ። ይህንን በሌላ ቪዲዮ እሰራላችሁ ብዬ አስባለሁኝ። ስለዚህ ባክግራውንዱን ማጥፋት አለባችሁ ማለት ነው። ሴቲንግ ላይ ነው ያለው። ይህም ከበስተጀርባ ያሉ የሚሰሩ ራን የሚያደርጉ ባክግራውንድ አፖች አሉ። እነሱን ኦፍ ማድረግ አለባችሁ። እንዴት ኦፍ እንደምታደርጉ አሳያችኋለሁ በሌላ ቪዲዮ። ሌላኛው የስክሪኑን ብሩህነት ሪፍሬሽ ሬት መቆጣጠር ይኖርባችኋል። የስክሪኑ መብራት በከፍተኛ ደረጃ መብራትና አዳዲስ ስልኮች ላይ የሚገኘው ከፍተኛ የቪዲዮ ማሳያ ፍጥነት 120 ኤችዜድ ሪፍሬሽ ሬት ባትሪውን በከፍተኛ ሁኔታ ይበላሉና ስለዚህ የስክሪኑን ብራይትነስ ወይም ሪፍሬሽ ሬቱን መቀነስ ይኖርባችኋል ማለት ነው። ስክሪኑን ብትቀንሱ ታሪፍ ነው። የባትሪውን ሙቀት የሚጨምረውም አንዱ ይህ ስለሆነ። ሌላኛው ደግሞ ኮኔክቲቪቲ ላይ ነው። ዋይፋይ ስትጠቀሙ፣ ብሉቱዝ ስትከፍቱ፣ ጂፒኤስ ስትከፍቱ፣ ሞባይል ዳታ ስትጠቀሙ ሁልጊዜ ክፍት ሆኖ የሚጠቀሙ እነዚህ አውታሮች ባትሪውን ይበሉታል፣ ባትሪውን ያባክኑታል። ዋይፋይ ስትከፍቱ፣ ሞባይል ዳታ ስትጠቀሙ፣ ጂፒኤስ ወይም ብሉቱዝ በምትከፍቱ ሰዓት፣ በተለይ ብሉቱዝ ስትከፍቱ ባትሪያችሁ በጣም ይሞቃል። የባትሪያችሁ ፐርፎርማንስ ሊቀንስ ይችላል ማለት ነው። ኦሪጂናል ያልሆኑ ቻርጀሮችንም መጠቀም የለባችሁም ስልካችሁ ላይ። ሌላኛውም የስልካችሁ ፐርፎርማንስ እንዲቀንስ የሚያደርግ ዋነኛው ምክንያት ይሄ ነው። ኦሪጂናል ያልሆኑ ቻርጆችን መጠቀም የለባችሁም። ጥራታቸውን ያልጠበቁ ወይም ከስልካችን ውጭ የሆኑ የማይገናኙ ቻርጆችንም ዝም ብለን ያገኘነውን ቻርጀር ገመድ መጠቀም የለብንም። ቻርጀራችንን ለእኛው ለራሳችን ስልክ የሚገጥም ቻርጀር ማበጀት ይኖርብናል እንጂ እንደፈለግን ቻርጅ መሰካት የለብንም በየስልካችን ማለት ነው። እንግዲህ እንደነገርኳችሁ የቻርጅ አጠቃቀማችሁን ማስተካከል፣ ከ20% በታች እንዲወርድ አትፍቀዱ። ባትሪው ከ20% በታች ከወረደ ጥሩ አይደለም። ከመውረዱ በፊት ቻርጅ ማድረግ ይኖርባችኋል። 80ና 90 አካባቢ ሲደርስ መንቀል ብትችሉ አሪፍ ነው። ቻርጅ ስታደርጉ 80ና 90% ላይ ብትነቅሉት ምንም ችግር የለውም ማለት ነው። ሌሊቱን ሙሉ ቻርጅ አታድርጉ። ይቅርታ፣ ሌሊቱን ሙሉ ቻርጅ ማድረግ የለባችሁም። ሌሊቱን ሙሉ ቻርጅ ማድረግ የለባችሁም። እንግዲህ ሌላኛው የጥንቃቄ መልእክቶች ወይም የምነግራችሁ ጥንቃቄዎች የስክሪን አጠቃቀም ነው። የስክሪን አጠቃቀማችሁን ማስተካከል። ዳርክ ሞድ ጥቁር ማሳያ አይመከርም። ዳርክ ሞድ አይመከርም። ለአይናችን ሊያግዘን ይችላል እንጂ ዳርክ ሞድ ስልክ በጣም በከፍተኛ ሁኔታ ብራይትነስ እንድንጨምር ስለሚያስገድደን ባትሪው እንዲሞቅ ያደርጋል። ስክሪኑ ዳርክ ከሆነ ባትሪ በከፍተኛ ሁኔታ አይቆጥብም። ሞልድ ከሆነ ነው የሚቆጥብ። ሞልድ ወይም ኦሊድ የሚል ከሆነ ግን ነጭ ከሆነ በራሱ ስለሚታይ ትንሽዬ ብራይትነስ ብቻ ነው የሚያስፈልገን፣ ባትሪ ይቆጥብልናል ማለት ነው።
የስክሪኑ ብሩህነት አውቶ ብራይትነስ ወደሚለው ብትቀይሩት ጥሩ ነው። ብራይትነስ የሚለውን አውቶ ብራይትነስ የሚል አለ። ሴቲንግ ላይ ገብታችሁ አውቶ ብራይትነስ የምትለዋን ነክታችሁ ብትቀይሩት ጥሩ ነው። የስክሪን ማጥፊያ ጊዜያችሁን ደግሞ ስክሪናችሁ ሲጠፋ 1 ደቂቃ 30 ሰከንድ ብታደርጉት ጥሩ ነው። ወይም ከ1 ደቂቃ ቢያጥር ስክሪናችሁ ባትሪውን ሲዘጋ 30 ሰከንድ ወይም ከ1 ደቂቃ በታች ቢሆን እንጂ ከ1 ደቂቃ በላይ መሆን የለበትም ማለት ነው። ስክሪናችሁ ሲዘጋ ማለት ነው። ሌላኛው አፖችን መቆጣጠር ነው። ሪስትሪክት ባክግራውንድ ዳታ ማድረግ፣ ፎርስ ስቶፕ ማድረግ። ከጀርባ የሚሰሩ አፖችን በስልካችሁ ላይ ሴቲንግ ገብታችሁ ፎርስ ስቶፕ ወይም ሪስትሪክት ባክግራውንድ ዳታ የሚለውን ጠቅ አድርጋችሁ ማስተካከል ትችላላችሁ። የማይጠቅሟችሁን አፖች ከስልካችሁ ላይ አጥፉ፣ አንኢንስቶል አድርጉ። የማይጠቅሟችሁን አፖች አጥፏቸው፣ ምንም አይጠቅሟችሁም ማለት ነው። ግንኙነቶችን መዝጋት፣ ለምሳሌ ቅድም እንደነገርኳችሁ አይሮፕላን የሚሄድ የሚለው ጥሩ ነው፣ ይመረጣል። ለአጭር ጊዜት ኔትወርክ በጣም ደካማ በሆነበት ቦታ ላይ ወይም ገጠር አካባቢ ለምሳሌ ስልኩ መስመር ለመፈለግ ብዙ የኃይል ስለሚጨርስ ምንም ኔትወርክ ከሌለ ኤርፕሌን ሞድ ብናደርገው ጥሩ ነው። ኤርፕሌን ሞድ የሚለውንም መጠቀም ጥሩ ነው። ብሉቱዝ፣ ጂፒኤስ እና ሌሎችም የዋይፋይ ኮኔክሽኖችን በማንጠቀምባቸው ጊዜያቶች ብናጠፋቸው ጥሩ ነው። እኛ በማንፈልግ ጊዜያት ዝም ብለን ክፍት መተው የለብንም። ትክክለኛ ቻርጅ አጠቃቀም የሚል አለ። ትክክለኛውን ቻርጅ መጠቀም ይኖርብናል። ሁልጊዜ ከስልካችሁ ጋር የሚመጣውን ኦሪጂናል ቻርጀር ተጠቀሙ። የመመክራችሁ ሁልጊዜ ከስልካችሁ የገዛችሁትን ኦሪጂናል ቻርጀር፣ ብራንድ ቻርጀር ተጠቀሙ። አምራችሁ ኩባንያው የፈቀደውን ቻርጀር ብትጠቀሙ መክራችኋለሁኝ። የባትሪ ቁጠባ ሞድ ሴቪንግ ፓወር ሞድ የሚል አለ። ይህንን መጠቀም ጥሩ ነው። ባትሪው እየቀነሰ ሲሄድ ወይም ረጅም መንገድ በምትጓዙበት ጊዜ ፓወር ሴቪንግ ሞድ የሚለውን ማብራት አላስፈላጊ የሆኑ የጀርባ ስራዎችን በራሱ እንዲቀንስላችሁና እንዲዘጋላችሁ ስለሚያደርግ ፓወር ሴቪንግ ሞድ የሚለውን ብትጠቀሙት ጥሩ ነው ማለት ነው። የስልካችሁ ባትሪ በአማካኝ ከ2 እስከ 3 ዓመት አገልግሎት በኋላ በተፈጥሯዊው የኬሚካል እርጅና ምክንያት የማስተናገድ አቅሙ ሊቀንስ ይችላል። ከ2 እስከ 3 ዓመት ድረስ ከላይ የተጠቀሱትን መንገዶች ተጠቅማችሁ ግን ባትሪው በጣም ከነዚህ ዓመታቶች በላይ እንዲያገለግልና ብዙ ጊዜያት እንዲያገለግል ብዙ ዓመታቶች እንዲያገለግል ማድረግ ትችላላችሁ፣ እነኚህን ካደረጋችሁ ማለት ነው። ያሊያ ግን አሁን የነገርኳችሁን ሙሉ በሙሉ ካልተገበራችሁ ግን የባትሪያችሁ የስልካችሁ እድሜ አጭር ነው የሚሆነው ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት መስጫ ሳጥኑ ላይ አስቀምጡልኝ። ዛሬ ያስኩላችሁ ቪዲዮ ይህንን ይመስላል። በሌላ ጊዜያት ደግሞ ቅድም እንደነገርኳችሁ ባክግራውንድ ዳታዎችን እንዴት እንደምታጠፉ እንዲሁም ሴቲንግ ላይ እንዴት ስልካችሁ ላይ ባትሪያችሁን ሊጎዱ የሚችሉ ባክግራውንድ አፖችንም እንዴት አንኢንስቶል እና እንዴት ፎርስ ስቶፕ እንደምታደርጉ አንድ በአንድ ስክሪን አድርጌ በቪዲዮ አሳያችኋለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ ጥሩ ጊዜ ተመኘውላችሁ።